ألم نجعل الأرض كفاتا مدرن لنانت سبسابي على درجناتمن كفاتا أي وعاء ومعنى الكفت الضم والجمع يقال كفت الشيء إذا ضمه وجمعاه يريد تكفيتهم أحياء على ظهرها في دورهم ومنازلهم وتكفيتهم أمواتا في بطونها أي تفوزهم مدر لنا أنت سبسابي على درجناتم በህይወት ስትኖሩ በላዩ ላይ ገንብታችሁ በቤታችሁ ተጠልላችሁ ትኖሩባታላችሁ አህያአን ሕያዋን ሆናችሁ ወአምዋታ ሙታንም ሆናችሁ በህይወት ስትኖሩም ከሞት በኋላም ቢሆን መሬትን ለናንተ ሰብሳቢ ሁላችሁን ተሸካሚ አላደረግናትምን وجعلنا فيها رواسي በውስጧም አደረግን ተራራዎችን ሻሚኻቲን ከፍተኛ የሆኑ ግዙፍና ትላልቅ ጋራዎችንም አደረግን ሻሚኻቲን አይ ዓሊያቲን ማለት ነው ከፍ ያሉ ረጃጅም ተራራዎችን ወአስቀይናኩም ማአን ፉራታ ጣፋጭ ውሃን ማአን አዝብንም አጠጣናችሁ በመድር ላይ ያለው ውሃ ሁሉ ጨዋማ ቢሆን ጥማችሁን በምን ትቆርጡት ነበር ውሃ ለሰው ልጅ መሰረታዊ እንደሆነው ሁሉ ውሃ ባይኖር ከየት ታመጡት ነበር ወይሉ የውመኢድ ለልሙአባዮች በዚያ ቀን ወዮላቸው انطلقوا إلى ما كنتم به تكذبون كزم الله سبحانه وتعالى يخبر لك هذه أنك እንደሚባሉ من انطلقوا አዝግሙ ሄዱ إلى ما كنتم به تكذبون ታስተባብሉ ወደ ነበራችሁበት ቅጣት በሉ አዝግሙ ይባላሉ ይላል انطلقوا إلى ذل ذي ثلاث شعاب هدو إلى ذل ودي طلا ذي ثلاث شعاب يا طلا يسوست كنزل بالبيتي هنا ودي طلا سر هدو يا طلا يسوست كنزلوش بالبيتي هنا የጀሃነም እሳት አዘነ الله منه ጭሱ ወደ ሰማይ ከፍ ብሎ ይጨሳል ከፍ ብሎ ወደ ላይ ከጨሰ በኋላ ለሶስት ይከፈላል ለዚያ ነው እንጠሊቁ የዚህ ሰላሲ ሶስት ቀንዘል ወዳለው ቅጣት በሉ ሂዱ ወደ ጥላው ተጠለሉ የሚባሉት ማለት ነው ወይም ደግሞ ሶስት ቀንዘል የተባለው يخرج عنق من النار ከጀሃነም አንገት እንደ አንገት ረጅም የሆነ ነገር ይወጣል فيتشعب ثلاث شعاب ሶስት ቀንዘል ይወጣዋል አንደኛው ኑር ነው ብርሃን ይኖረዋል ሌላኛው ዱኻን ጭስ ነው ሶስተኛው ደግሞ ያው እሳት ነው ወደዚህ ጭስም ብርሃንም እንደገና ደግሞ የእሳት ነበልባል ወዳለው ጥላ ሂዱ ይባላሉ ማለት ነው ለሶስት ከተከፈለ በኋላ ያ የወጣው አንገት መሳይ ነገር ብርሃኑ ሙእሚኖችን ያጠላቸዋል በሙእሚኖቹ ላይ ብርሃኑ ይንጸባረቃል ጭሱ ደግሞ ሙናፊቆችን ከበላያቸው ሲያጠላቸው አመለሃብ የእሳቱ ላንቃውማ ካፊሮችንና ከሃዲዎችን ከበላያቸው ያጠላቸዋል ወደዛም እንዲሄዱ ይታዘዛሉ ወይልና لا ظليل ولا يغني من اللهب ያጥላ لا ظليل የማያስጠልል የሆነ
ጥላ ስንል የሚያስጠልል አይደለም። ወላ ዩግኒ ሚነል ለሃብ ከእሳት ላንቃም የማያድን የሆነ ከእሳት ላንቃ የማያድን ላ የሩዱ ለሃበ ጀሃነመ ዐንኩም ኢነሃ ተርሚ ቢሸረሪን ከልቀስር እርሷ እሳት ለነሱ የተዘጋጀችዋ እሳት ተርሚ ትወረውራለች ቢሸረሪን ከልቀስር እንደ ትላልቅ ህንፃዎች በሆኑ ቃንቄዎች እንደ ትላልቅ ህንፃ በሆኑ የእሳት ቃንቄዎች ትወረውራለች። ሸረር ብሎ ማለት ማተጣየረ ሚነናር እሳቱ እየነደደ ተስፈንጥሮ የሚሄደው ቃንቄው ነው። መጠኑ ደግሞ እንደ ትላልቅ ህንፃዎች እንደ ትላልቅ አፓርታማዎች በዚያ ልክ ግዙፍና ትልቅ የሆነ ያረፈበትን ቦታ እንዳለ የሚያወድም በሆነ እሳት ትወረውራለች ይላል። አስቡት እንግዲህ የዘመናችን ሀያላን የሚባሉ ሀገራቶች ቦምብ ወርውረው ሀገርን ሲያወድሙ እያየን ነው። በሰው ልጅ የተፈበረከው በኬሚስትሪ ህግ የተዋቀረው በምድር ላይ እንዲፈነዳ በሰዎች ዕውቀት የተመረተው ቦምብ ምን ያህል አውዳሚ እንደሆነ ዲባቡ ምን ያህል አስፈሪ እንደሆነ ሰሞኑን በጋዛ ላይ ሲፈጸም በነበረው የቦምብ ፍንዳታ በገሃድ ተመልክተናል። ጀሃነም ከዛ በላይ ነች። እሳቱ መግባት ቀርቶ እዛ ገብቶ መቃጠል መሰቃየት ቀርቶ ከዋናው እሳት ከጀሃነም ተስፈንጥሮ የሚሄደው የእሳት ቃንቄው እንደ ትላልቅ ህንፃዎች ትላልቅ አፓርታማዎችን የሚያክል ነው የሚሆነው። አላህ ይጠብቀን። ከአነሁ ጅማለቱን ሱፍር ቁርጥ ዳለቻ ግመሎችን ይመስላል። ተስፈንጥሮ ሲሄድ ቃንቄው ዳለቻ ግመሎችን ይመስላል ይላል። ወይሉ የውመኢዝን ሊልሙከዚቢን ለአስተባባዮች በዚያ ቀን ወዮላቸው። هذا يوم لا ينطقون ይህ የማይናገሩበት ቀን ነው። አይናገሩም። في القيامة مواقف ففي بعدها يختصمون ويتكلمون وفي بعدها يختم على أفواههم فلا ينطقون በቂያማ ቀን ሰዎች የሚከራከሩበት የሚካሰሱበት ሁኔታ አለ። በሌላ ጊዜ ደግሞ ሙሉ በሙሉ አፋቸው የሚያዝበት ዑዝር እንኳን ማቅረብ እንዳይችሉ ፍቃድ የማይሰጥበት ሁኔታ አለ እና ያንን የማይናገሩበትን አጋጣሚ ወይም ደግሞ ሁኔታ አስመልክቶ هذا يوم لا ينطقون ይህ ፍጹም የማይናገሩበት እንዲናገሩ የማይፈቀድበት ዕለት ነው። ولا يؤذن لهم فيعتذرون አይፈቀድላቸውም ምክንያት ዑዝር ሊያቀርቡ ይላል አላህ Subhanahu Wa Ta'ala። ሲጀመር ዑዝር ቢያቀርቡም ትክክለኛ ቅቡልነት ያለው ዑዝርም የላቸው። ወይሉ የውመኢዝ للمكذبين ለአስተባባዮች በዚያ ቀን ወዮላቸው። هذا يوم الفصل ይህ የመለያው ቀን ነው። ዛሬ ይለያል بين أهل الجنة والنار جمعناكم والأولين በሰብናችሁ فإن كان لكم كيد فكيدون ለናንተ ከኔ ቅጣት ማምለጫ ሂለት ካላችሁ ፈኪዱኒ እስቲ ተንኩሉኝ ተተናኮሉኝ የምትችሉ ከሆነ በሉ አድርጉት ይባላሉ ይላል። ወይሉ የውመኢዝ للمكذبين ለአስተባባዮች በዚያ ቀን ወዮላቸው። إن المتقين في ظلال وعيون ጌታቸውን ፈሪ ጥንቁቃን في ظلال በጥላዎች ውስጥ ናቸው
وعيون عندهم بمنጮች ውስጥ وفواكه مما يشتهون በሚፈልጓቸው ፍራፍሬዎችም ውስጥ ናቸው كلوا واشربوا هنيئا بما كنتم تعملون ብሉ ጠጡ ደስተኞች ስትሆኑ بما كنتم تعملون ዱንያ ስትሰሩት በነበራችሁት ኸይር ስራችሁ ሰበብና ምክንያት ይባላሉ إنا كذلك نجزي المحسنين እኛ እንደዚህ መልካም ሰሪዎችን እንመነዳለን ويل يومئذ للمكذبين ለአስተባባዮች በዚያ ቀን ወዮላቸው كلوا وتمتعوا قليلا إنكم مجرمون ብሉ ጠጡ እናንተ ከሃዲያን هذا خطاب لكفار مكة እናንተ የመካ ከሃዲያን እንዲሁም መሰሎቻቸው ብሉ ጠጡ قليلا ግን ትንሽን مدة بقائكم في الدنيا ዱንያ ላይ በሚኖራችሁ ትንሽ ቆይታ ልክ ማለት ነው إنكم مجرمون እናንተ አመፀኞች ጠማማዎች ናችሁና ትንሽን ብቻ ነው ለምን ትንሽ ተባለ إنكم مجرمون ويل يومئذ للمكذبين ለአስተባባዮች በዚያ ቀን ወዮላቸው وإذا قيل لهم اركعوا لا يركعون እስታሁን የተጠቀሰው ቁጣትና ስቃይ በምን ክፉ ስራቸው ነው የደረሰባቸው ቢባል وإذا قيل لهم اركعوا سجدوا የተባሉ ጊዜ لا يركعون አይሰግዱም ነበር صلوا ሲባሉ لا يصلون ማለት ነው ويل يومئذ للمكذبين ላስተባባዮች በዚያ ቀን ወዮላቸው فبأي حديث بعده يؤمنون በየትኛው ንግግር ነው ከሱ በኋላ የሚያምኑት ከቁርአን በኋላ ምን አይነት ንግግር ቢመጣላቸው ነው የሚያምኑት إذا لم يؤمنوا به በቁርአን ካላመኑና ሐቅን ካልተረዱ በየትኛው ዜና በየትኛው ንግግር ያምናሉ ነው የሚለው አላህ Subhanahu Wa Ta'ala ከሱረቱል ሙርሰላት የቻልነውን የተረዳነውን በዚህ መልኩ ለማቅረብ ተሞክሯል አላህ በሰማነው የምንሰራ ሰዎች ያድርገን وصلى الله على النبي وعليه وصحبه أجمعين والسلام عليكم ورحمة الله وبركاته